በጣም ፈተና የሚሆነው ላንቺ ነው። በጣም ፈተና የሚሆነው ለእናንተ ነው። ስለዚህ የሆነ አይሆኑ አይነት ሰዎች ጋር ስትኖሩ ፕሊስ በጣም ሲበዛ ተጠንቀቁ። ሲበዛ የነሱ ባህሪ ተቀይሮ አንዴ ወጥቶላቸዋል፣ ለምደውታል፣ ከዛ ነገር ጋር አዳፕት አድርጓል። እናንተ ደግሞ አዳዲሶች ናቸው። ከዛ ነገር ጋር ጋፈጣለሁ ብለህ አንተ ከዛ ሰው የባሰ ታማሚ እንዳትሆን። ስለዚህ ከነዚህ አይነት ሰው ጋር ስትኖር አለመግባባት ይፈጠራል። ከነዚህ አይነት ሴት ጋር ስትኖር፣ ከነዚህ አይነት ወንድ ጋር ስትኖር፣ በስራ ቦታችሁ፣ ቤትም ቦታችሁ እንደው አድራችሁን በነገራችን በጣም ብዙ አይነት ሰዎች አለ ባለማት። የልጅሽ ባህሪ ሌላ ነው፣ የባህሪሽ ባህሪ ሌላ ነው፣ የሚስት ባህሪ፣ የልጅ ባህሪ፣ የወንድም ያጎት በጣም ብዙ አይነት ጠባይ ያላቸው ሰዎች አሉ። ከነዚህ ጋር ስትኖር ማስተካከል ያለብህ አንተ ነው፣ የነሱን አይደለም። አንተ ጋር ያለውን ነገር የሆነ ነገር ካስተካከልክ እመኔ ከአውሬ ጋር ትኖራለህ። እባብ የሆኑ ሰዎች እኔ የዛሬ 5 ዓመት 6 ዓመት 3 ዓመት 2 ከብዙ አይነት ሰው ጋር ኖሬ ያውቃለሁና ሁሌ መጨረሻ ላይ ግን እግዚአብሔርን ነው ማመሰግነው። ህይወታችሁን በሰላም መምራት እየፈለጋችሁ፣ ትዳራችሁን በሰላም መምራት እየፈለጋችሁ፣ ስራችሁን በሰላም መስራት እየፈለጋችሁ፣ ትዳራችሁን ልጆቻችሁን በሰላም ማሳደግ እየፈለጋችሁ እናንተ ያሰባችሁት ሳይሆን እናንተ ያላሰባችሁት ብቻ እየተከሰተ የቱ ጋ ነው ችግሩ? ምኑ ጋ ነው ማስተካከሉ? ምኑ ነው የሚይዘው? በዚህ ሞከርኩ ምንም አልሳካለኝ፣ ምንድነው ማድረጉ ብላችሁ በጣም በግራ መጋባት ውስጥ ያላችሁ በጣም ብዙ ሰዎች እንዳላችሁ አውቃለሁ። እኔ እመነኝ 1000 መንገዶች ሞክረ ሌላ ደግሞ 1000 ያልሞከርካቸው መንገዶች ዓለም ላይ ለምንም ነገር መፍትሄ አለ። ሰላም የምትፈልጉ ሰዎች የሃይምሮ ሰላም፣ የሰውነት ሰላም፣ የስሜት ሰላም፣ ቤታችሁ ሰላም፣ ትዳራችሁ ሰላም፣ ህይወታችሁ ሰላም፣ ያላችሁን እድሜ በሰላም መኖር የምትፈልጉ ሰዎች ካላችሁ መጀመሪያ መስራት ያለባችሁ ራሳችሁ ላይ። መቼም ቢሆን የማይከስር ሀብታም ራሱ ላይ የሰራ ሰው ነው። ራሳችሁ ላይ መስራት የምትፈልጉ ቤታችሁን፣ ህይወታችሁን፣ ንግዳችሁን፣ ስራችሁን፣ ቤተሰባችሁን በሰላም መምራት የምትፈልጉ ስነ ልቦናዊ ምክር የምትፈልጉ ባልና ሚስቶች ካላችሁ እንዳያመልጣችሁ። ለበለጠ መረጃ 09774050 ላይ ደውሉ። ወደ መልህቅ ጎራ በሉ። እንዲሁ ደግሞ ዘውትር ማክሰኞ ነፃ ስልጠና ላይ የትዳር ሐኪም መጽሐፍ እንዳያመልጣችሁ። እነዚህ ነገሮች ራሳችሁ ላይ ለመስራት ብዙ ነገር ያገዛችኋል። አመሰግናለሁ።